እኔ መንፈስ ቅዱስ የለም የሚለኝ ሰው ጠላቴ። ያለ መንፈስ ቅዱስ ክርስትና የለም። አንተ ግን ይላል ራስን ምን አደረግ? አሰልጥን። እስቲ አሰልጥናለሁ። መንፈሳችን ለካ በየጊዜው ትሬኒንግ ይፈልጋል። ስፒሪቹዋል ኤክሰርሳይዝ አለ። ለፊዚካል ኤክሰርሳይዝ እንዳለ ሁሉ መሮጫው ላይ ትሮጣለህ፣ ብረት ታነሳለህ። ምን አይነት ወደ መንፈሳዊ ዓለም ውስጥ የመግባት አርት አለ፣ እውቀት አለ፣ መገለጥ አለ፣ ልምምድ አለ። እንዴ አንዳንድ ሰው እኮ መዝሙር ዘምሮ በልሳን ተናግሮ መጽሐፍ ቅዱስ አንብቦ የሆነ ቪዲዮ ከፍቶ ከሰዓታት በኋላ እኮ ነው አኖይንቲንግ የሚሰማው። አንዳንድ ሰው እኮ አለ እየተሰማው ነው 24/7። እውነቴን እኮ ነው ማለት የጋለ መንፈስ ያለው ሰው እኮ አለ። ጠቃሚ መሆነ፣ ፍሬያማ መሆነ፣ አኖይንትድ መሆነ ለሁሉ እንዲታይ አሁን የተነገረህን መንፈሳዊ ማሰልጠን ሜዲቴት አርግ ነው ብለው life is a spiritual, it's not physical, it's a spiritual። መንፈሳዊ ነው ህይወት። ህይወት መንፈሳዊ የመጣ ነው ከመንፈስ ዓለም። ፊዚካላችን የመጣው ከመንፈስ ዓለም፣ ምድር የመጣው ከመንፈስ ዓለም፣ ተራራ የመጣው ከመንፈስ ዓለም፣ ዛፍ የመጣው ከመንፈስ ዓለም፣ መኪና ብረት የመጣው ከመንፈስ ዓለም፣ ከዋክብቶች የመጡት ከመንፈስ ዓለም፣ እኛ የመጣ ነው ከመንፈስ ዓለም። መንፈስ ዓለም is more real physical። ስለዚህ ለመንፈሳዊ ህይወታችን የሰጠነው ቫልዩ አነስተኛ ነው ማለት ነው። ስለ ስፒሪቹዋል ግሮዝ ነው እያወራሁ ያለው። መንፈሳዊ ሴንሳችን ማደግ አለበት። አንደኛ ጴጥሮስ 2:1-2 እንግዲህ ክፋትን ሁሉ፣ ማታለልን ሁሉ፣ ግብዝነትን፣ ቅናትን እና አሜትን ሁሉ አስወግዱ። በድነታችሁ እንድታድጉ እንደ አዲስ እንደተወለዱ ሕፃን ንጹሕን መንፈሳዊ ወተት ተመኙ፣ ጌታ መልካም መሆኑን ቀምሳችኋልና። አሜን። አሁን እንደ ሕፃናት ተመኙ ነው ያለው አይደለም? እንደ ሕፃናት ሆኑ እኮ አይደለም። ሕፃናት ወተትን በሚመኙበት አይነት መመኘት የቃሉን ወተት ተመኙ ነው። ሕፃናት ወተት ካዩ እሺ። ኤፌሶን 4:14-15 ዛሬ አንድ 4 ቁልፍ ሰጣቸዋል። ኤፌሶን 4:14-15 ከእንግዲህ በማዕበል ወደፊትና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ንፋስ በሰዎችም ረቂቅ ተንኮልና ማታለል ወዲህና ወዲያ እየተንገዋለልን ሕፃናት አንሆን። ይልቁንም እውነትን በፍቅር እየተነጋገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን፣ እርሱም ክርስቶስ ነው። may grow up into him in all things። አንዳንድ ሰዎች እንግዲህ በጌታ ቤት ብዙ ዘመናትን አስቆጥሯል፣ ግን በሚነሳው ነፋስ ሁሉ የሚፍገመገሙ ናቸው። አንዳንድ ሰዎች በየሳምንቱ ቸርች የሚቀያየሩ አሉ፣ አስተምሮ የሚቀያየሩ አሉ። የሚፍገመገሙ ሰዎች አሉ። መጀመሪያ ያመኑትንም ከልባቸው አምነው ለመቀየር የተዘጋጁ ናቸው። እኛ ግን ወደ ክርስቶስ ስፒሪቹዋሊ እናድጋለን። በጎቼ ድምፄ ያውቃሉ አይደለም? ይሰማሉ፣ ደግሞ ይለያሉ። የጠላትን ድምፅ ግን አያውቁም ይላል። ደስ የሚለኝ ቃል ጠላት እንዲህ አለኝ፣ ጠላት አስፈራራኝ፣ ጠላት ተናገረኝ፣ ጠላት ሄዳ አለኝ። የጠላትን ድምፅ ማን ነገረ? ጌታ አያውቁም ነው የሚለው። የጠላትን ድምፅ ግን አያውቁም ነው የሚለው። ስለዚህ የጌታቸውን ድምፅ ያውቃሉ፣ ከዛ ያለውን ድምፅ አያውቁም። ጠላት አስፈራራኝ፣ ጠላት ተናገረኝ፣ ጠላት እንደዚህ ያርጋለኝ ምናምን አለኝ የምንለው ነገር መጽሐፍ ቅዱሳዊ አይደለም ማለት ነው። ጌታ ኢየሱስ አያውቁም። አሁን የትምህርት ንፋሶች እየተነሱ ነው ምድራችን ላይ። አሁን ጠላት ይሄ አገልጋዮችን አታክ የሚያደርግበት ካውንተር ፊት ነበር ከዚህ በፊት። ልክ እውነተኛውን የሚመስል ፌክ አምጥቶ ሁለተኛውንም ፌኩንም አንድ ላይ መምታት ማለት ነው።
በጉን ውሻ ብለው እንዳስጣሉት ሰውዬ ማለት ነው። ሌቦች ናቸው፣ 3 ናቸው። ይህን ሰውዬ በጉን እናስጥለው። ምን አድርገን የተሸከምከው ውሻ ነው ብለን እናስጥለው አሉ። ከዛ ራቅ ብሎ ቆሙ። ሰውዬው በግ ይዞ ሲመጣ አንደኛው በስመ አብ ወልድ መንፈስ ቅዱስ ምን ሆነ ነው ውሻ ተሸክመ የምትሄደው ሲለው፣ ኧረ ውሻ ያርግ ምን በግ ነው ብሎ ሰውዬው ቀጠለ። ሁለተኛው ኧረ በስመ አብ በዓመት በዓል ውሻ ተሸክመ ትሄዳለህ ሲል አውርዶ አየው በግ ነው። አዎ ተሳድበው ሄደ። ሶስተኛውም ልክ እንደዛው እንዴ ውሻ ተሸክመ ትሄዳለህ ሲለው ጥሎ ሮጠ። ሰው ጥሎ ወደ ሆስፒታል ነው ሄደ። የተሸከመው በግ ሳይሆን ቀርቶ ሳይሆን አሁን ጠላት እየጀመረ ያለው አሰራር ደግሞ ይሄ ነው። የያዛችሁትን እውነት ውሸት ነው። መንፈስ ቅዱስ ተሞልቼ አልተሞላህም፣ እግዚአብሔር ነክቶኛል አልነካም የሚል አስተምሮ ምድራችን ላይ ሁላችሁ በከፍተኛ ማኑዋል ተዘጋጅቶ እየሄዱ ነው። እንደምትሉት እኮ አይደለም። አብዛኛው ሰው እኮ ነው ያውቃል። በትምህርት ንፋስ የሚገመገሙ ሰዎች አሉ። የያዙትን ሪያሊቲ ደግሞ ወደሚቀጥለው ዱላ ቀበብሎሽ የሚያቃብሉ አሉ። ዛሬ የማስተምረውትን መገለጥ በመንፈስ ቅዱስ አንድን ሰው እንዲያገኝ ጸልያለሁ። እሺ እቀጥላለሁ። ድገሞ ያሁኑ ኤፌሶን 4 ከ14 እስከ 15 ከእንግዲህ በማዕበል ወደፊትና ወደ ኋላ እየተነዳን በልዩ ልዩ አይነት የትምህርት ንፋስ በሰዎችም ረቂቅ ተንኮልና ማታለል ወዲህና ወዲህ እየተንገዋለልን ሕፃናት አንሆንም። ይልቁንም እውነትን በፍቅር እየተነጋገርን ራስ ወደ ሆነው ወደ እርሱ በነገር ሁሉ እናድጋለን። እርሱም ክርስቶስ ነው። አሜን። አሁን በቆሎ ዘርተን ሲያድግ እንደፈለገ እንደው ካሜራ ገጥሞ ብትከታተል ሲያድግ አታየውም። ይህ ብሎ ሲያድግ አታየው። አድጎ ግን ታያለህ። ሕፃን ልጅም እንደዛ እና ስለ መንፈሳዊ ግሮዝ ሲናገር እግዚአብሔር ሕፃን ልጅ ሲያድግ ካለው ጋር ነው የሚያሳየው። ሕፃን ልጅ ሲያድግ አንድ ቃል ሲያወጣ ባባ ሲል እናንተ ያልወለዳችሁ አይገባችሁ። ልጅ ያላቸው በሙሉ ማማ ሲባል ወይ ማማ አለኝ ማማ በኋላ እኮ ማማ ሲወጣ ትለዋለህ። የመጀመሪያው ማማ የመጀመሪያው ማማ ወይ ጉድ ተናገረ። በጉልበቱ ሄደ፣ ቆመ። ሲራመድማ ሲወርቅ ደግሞ ሄደ ተይዘዋል። ቀኑን ሙሉ ቤተሰቡ በጠቅላላ አብሮ እናትና አባትን ጠይቅ። ሕፃን ልጅ ሲሄድ ሙሉ ቤተሰብ አንዱ ማታ ሻምፒዮንሺፕ ነው። ግን ብዙ ዓመቱ ሆኖ ካልተራመደ ካልተናገረ ችግር አለ። አሁን ስለ ሕፃን እየሰማችሁ መስሏችሁን የሳቃችሁ? እግዚአብሔር በታይም ውስጥ ስላስቀምጠን የሚሰጠን ቃል የሚያፈስብን ቅባት ማንኛውም ስፒሪቹዋል ሰብስታንስ በውስጣችን የገባው በሕይወታችን ላይ ወደ ማኒፌስቴሽን የማይመጣ ከሆነ ስጋት ላይ ነው። እግዚአብሔር ይዛውር ዳዲ አይገርም። እግዚአብሔር ራሱ መቼ ነው ናሁን ይሄን ሁሉ የወሰደው ይሄ ሁሉ የተማረው ለሚሊዮኖች ደግሞ ቤኔፊት የሚያደርገው ብሎ ኤክስፔክት ያደርጋል። ከእግዚአብሔር ጋር ያለውን ፌሎሺፕ ወደ ሃየር ሌቭል የሚያደርሰው መቼ ነው? እንደነገርኳችሁ እግዚአብሔር ስፖርት አይሰራላችሁ። ሰውነታችንን ቅርጽ መጠበቀኛ ጌታ ነው እንደዚህ ያደረገኝ ምናምን የሚባል ነገር የለም። ስርዓት ማስያዝ፣ ዲሲፕሊን መሆን ስለሱ አይደለም የሚያወራው። አሁን ይሁን ልክ በመንፈስ እያደግ
በእግዚአብሔር ፕሬዘንስ ውስጥ መግባትን እያወቅ ረሃብህን እየጨመርክ ፔን ውስጥ እያለ ራስን እያሰለጠንክ ስትሄድ ስለ እግዚአብሔር ያለህ እውቀት በጣም እየተቀየረ ሄዳል። because you spend quality time with him። ስለሱ ነው እኮ የሚያወራው። በሽማግሌዎች እጅ መጫን በትንቢት የተቀበልከውን ስለ ጥሪው እኮ ነው የሚነገረው። ቸል አትበል፣ do something። አይገርምም? it's not all up to God ማለት ነው። ጢሞቴዎስ ራሱ ድርሻ አለው ማለት ነው። አንዳንድ ጊዜ ይኸውላችሁ እስከ መቼ ነው እኔ ተማሪ ሆኜ እስከ መቼ ነው እኔ ሁሉ ጊዜ አሜን የምለው የሚል ጥያቄ ከመጣባቸው ትክክል ነው። አንዳንድ ሰዎች እግዚአብሔርን ጠበቁ፣ እግዚአብሔር ተናገረኝ፣ ትንቢት ብዙ ሰማሁ፣ መቼ ነው የኔ ነገር የሚገለጠው ብላችሁ ወደ ማኩረፍ ምናምን ስትደርሱ እግዚአብሔር ደስ ይለዋል። ከእግዚአብሔር ጋር ላጣላችሁ ነው የሚመስለው ይላል ጌታ። እግዚአብሔር አንዳንድ ጊዜ ልክ ሊሰጥ አካባቢ ውስጥ ቫኪዩም ይፈጥራል። ባዶነት፣ ሚኒንግለስነስ፣ ህይወት፣ አገልግሎት everything will lose meaning። ወደ ኔክስት ሌቭል ልታልፍ ነው። ማራባጋታለባ ጌታ በልብሎኝ ነው የምናገረው። እኔ ብዬ አላቅም፣ ዛሬ ግን እላል የሆናችሁ ሰዎች አላችሁ። ወደ አዲስ ሌቭል በጌታ በኢየሱስ የምትገቡ ሰዎች አሉ። የት ነው እየሄድኩ ያለሁት የሚለው ጥያቄ ጤናማ ጥያቄ ነው። ወናማይ ዶይንግ ጤናማ ጥያቄ። በራስህ ተነስተህ አክሽን መውሰድ ነው ትክክለኛ ያልሆነው ማለት ነው። ስፒሪቹዋል ግሮዝ ስለሱ ነው የሚያወራው። ስፒሪቹዋል ማቹሪቲ እንደሱ አይገርም? ከሕፃን ልጅ እድገት ጋር አድርጎ ነው እግዚአብሔር የሚናገረው ማለት ነው። እሺ ሁለተኛ ጴጥሮስ 1:3 በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና ለእውነተኛ መንፈሳዊነት የሚያስፈልገንን ሁሉ የመለኮቱ ኃይል ሰጥቶናል። አሜን። according as his divine power has given unto us all things that pertain unto life and godliness through the knowledge of him that has called us to glory and virtue ይላል። ለካ እሱን ባወቅነው ልክ ነው እሱን መግለጥ የምንችለው። ሁላችን ክርስቶስን የምናውቅበት እውቀት ልክ አንድ አይደለም፣ ይለያያል። ምናልባት በጥቅስ ልንበላለጥ እንችል ይሆናል። ከእሱ ጋር ያለን ፌሎሺፕ እና ኢንካውንተር ግን ይለያያል። ያወቅከውን ልክ ነው ማኒፌስት የምታደርገው according to his divine power through the knowledge of him። እሱን ማወቅ ከእሱ ጋር ያለውን ፌሎሺፕ ነው የሚያሳየው። oneness with him in the spirit ማለት ይሄኛው በኢየሱስ የሚጨመርልን ወገኖች። ያወቅኩትን ልክ ብቻ ነው የምገልጠው። እስቲ ያወቅኩትን ልክ ነው የምገልጠው በሉ። ብቻ እሱን በማወቅ ወደ ጋድሊነስ ማደግ፣ ወደ ሄዱ ማደግ through fellowship። ይኸውላችሁ የእግዚአብሔርን ቃል በሙላት በሕይወት ስታኖርና ያንን ቃል ስታሰላስለው ከሱ ጋር በመንፈስ ህብረት ስታደርግ የበለጠ እሱን ታውቀዋለህ። እሱ በአንተ ውስጥ ሆኖ ያስባል። አሜን በሉ እባካችሁ። he will think in you። ከሱ ጋር ያለን ህብረት ሲጨምር የሱን ድምፅ የመስማታችን አቅም ይጨምራል። ዛሬ ይሄ ኖሌጅ ስለ መገለጥ እውቀት እኮ ነው የሚያወራው። ከሱ ጋር ህብረት ሲኖረን በመገለጥ ስለሱ የምናውቀው እውቀት አለ። እሱ እውቀት በኢየሱስ ስም ይጨመርልን። ልቀጥል። ሆነ ሰው ግን እግዚአብሔር እያገኘው ነው ዛሬ
ሹረ ማጋታ ለበረደቦስ እስቲ ማርቆስ 9 ከ14 ጀምሮ አንብብ። ወደ ደቀ መዛሙርቱም በመጣ ጊዜ ብዙ ሕዝብ ሲከቧቸው፣ ጻፎችም ከነርሱ ጋር ሲከራከሩ አየ። ወዲያውም ሕዝቡ ሁሉ ባዩት ጊዜ ደነገጡ፣ ወደ እርሱም ሮጡ፣ እጅ ነሱት። ጻፎችንም ስለምን ከነርሱ ጋር ትከራከራላችሁ ብሎ ጠየቃቸው። ከሕዝቡም አንዱ መልሶ መምህር ሆይ ዲዳ መንፈስ ያደረበት ልጄን ወደ አንተ አምጥቼዋለሁ። በያዘው ስፍራ ሁሉ ይጥለዋል፣ አረፋም ይደፍቃል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለትም ለደቀ መዛሙርት ነገርኳቸው፣ አልቻሉምም አለው። እርሱም መልሶ የማታምን ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ስታገሳችኋለሁ? ወደ እኔ አምጡት አላቸው። ወደ እርሱም አመጡት። እርሱንም ባየ ጊዜ ያ መንፈስ ወዲያው አንፈራገጠው፣ ወደ ምድርም ወድቆ አረፋ ደፈቀ፣ እየደፈቀ ተንፈራገጠ። አባቱንም ይህን ከያዘው ስንት ዘመን ነው ብሎ ጠየቀው። እርሱም ከሕፃንነቱ ጀምሮ ነው። ብዙ ጊዜም ሊያጠፋው ወደ እሳት ወደ ውሃም ጣለው። ቢቻል ግን እዘንልን እርዳንም አለው። ኢየሱስም ቢቻልህ ትላለህ፣ ለሚያምን ሁሉ ይቻላል አለው። ወዲያውም የብላቴናው አባት ጮኸ፣ አምናለሁ፣ አለማመኔን እርዳው አለው። ኢየሱስም ሕዝቡ እንደገና ሲራወጥ አይቶ ርኩሱን መንፈስ ገሰጸና አንተ ዲዳ ደንቆሮም መንፈስ እኔ አዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮኸም እጅግም አንፈራግጦት ወጣ። ብዙዎችም ሞተ እስኪሉ ድረስ እንደ ሞት ሆነ። አሜን። ኢየሱስ ነው እንግዲህ እሱ ከተራራ ሲወርድ ታሪኩን ሁላችንም እናውቀዋለን። ኤክስፔክት የሚያደርግብን የላይፍ ስታንዳርድ አለ። ጌታ ይገስጻችኋል። ይህ የማያምን ትውልድ ብሎ ይበሳጫል። እስከ መቼ ነው ከእናንተ ጋር መኖሩ እያለ ያንን ላይፍ ከነሱ ኤክስፔክት አድርጓል ማለት ነው። የሰማይ ሕይወት ተካፋይ ነኝ ብሎ እስቲ ባካችሁ። ዳግም ከተወለድንበት ጊዜ ጀምሮ እግዚአብሔር ሐሳባችንን በመንፈሳዊ ነገር በሰማያዊ ስፍራ ባለ ነገር እንድንወሰድ እግዚአብሔር ይጠብቃል። ሰሞኑ የተለየ አኖይንቲንግ በተኛውበት ቦታ ላይ የመጣብኝ ከመኝታ እንደዚህ ያደርገኝ። ከዚህ በፊት እንደዚህ አይነት ኤክስፒሪየንስ ነበር። ደስ አለኛ። ተኝቼ ባለሁበት ያደርገኛል። ላይፍ ኢዝ ስፒሪቹዋል። የተለየ እንግዳ ነገር በህይወታችሁ መለማመድ አለባችሁ። ከስፒሪቹዋል ሪልም ህይወታችሁ ላይ የሆነ ነገር መከሰት አለበት። እንደዛ አይነት ማይንድ ሴት ያስፈልገናል ማለት ነው። ለካ ያንን የሚያደርገው እግዚአብሔር አይደለም፣ የኔ ማይንድ ሴት፣ የኔ አስተሳሰብ ነው፣ የኔ ኤክስፔክቴሽን ነው። እሺ ቆላስያስ 3 ከ1 እስከ 3 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ። በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና። አሜን በሉ እስቲ። በጌታ በኢየሱስ ስም ሐሳባችን ከዚህ በኋላ መንፈሳዊውን ሐሳብ ያስባል። ምሳሌ 4:22 ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮቼን አዘንብል። ከዓይንህ አታርቃት፣ በልብ ውስጥም ጠብቃት። ለሚያገኟት ሕይወት ለሥጋቸውም ሁሉ ፈውስ ነው። በቃ
ስፒሪቹዋል ላይፋችን በምናስበውና በሰጠነው ክብደት ያህል ህይወታችን ላይ ይገለጣል። ለስፒሪቹዋል ህይወታችን የምንሰጠው ቫልዩ ማኒፌስቴሽኑን ይወስናል። እያንዳንዱ በህይወታችን የምናልፍበት ነገር ሁሉ የሆነ ነገር አገልግሎ ነው የሚያልፍ። ወይ አስተምሮ፣ ወይ በፊት ለፊት ላለው መከራ አዘጋጅቶ፣ ወይም ደግሞ አንተን ለሌላ ቅባት ዳርጎ ነው የሚለው። ኢቭን ከባድ ፈተና እነዚህ ሶስቱን ፐርፐዝ ነው የሚያደርገው። ወይ አስተምሮ፣ ወይ ከፊት ለፊት ላለው ትልቅ ፈተና ጡንቻን አጎልብቶ፣ ወይም ደግሞ ለትልቅ ቅባት ፕሮሞት አድርገው ብቻ ነው የሚያልፈው። በክርስቲያን ውስጥ ያለው ፈተና ከዚህ ውጭ ምንም ፐርፖዝ የለም። ኤቭሪ ቴስት ሃዝ ዲስ ትሪ ፐርፖዝ ማለት ነው። መንፈሳዊ ህይወታችን መንፈሳዊ ኮንሽስነሳችን ላይ ነው ያለው። መንፈሳዊ ሐሳባችን ላይ ነው ያለው። ከኔ ጋር ናቸው ዛሬ? እግዚአብሔር ቅናት እንዲሰጠን ዚህን እንዲሰጠን መጸለይ የለብንም። እኛ ዜለስ መሆን አለብን። ራሳችንን የቀናተኞች ማድረግ አለብን። አሜን በሉ ባካ። you have to make yourself zealous for God, for spiritual alert መሆን ማለት ነው። ሴንሲቲቭ መሆን ማለት ነው። ስለዚህ ስፒሪቹዋሊ አለርት ሆኖ መንፈሳዊ ጌታን ለመስማት እስቲ ራሳችሁን አዘጋጁ። ሳሙኤል ሳሙኤል ሲል ወደ ኤሊ መጥቶ አቤት ጠራኝ ሲል፣ ኧረ እባክህ የጠራኝ የለም ሂድ ተኛ፣ ሄዶ ተኛ። እንደገና ሳሙኤል ሲል መጣ ኤሊ አቤት ጠራኝ። ሶስተኛ ላይ ግን ይኸውላችሁ ይሄ ሰው እግዚአብሔርን ያገለገለ ሰው፣ ምናልባት እኔ ባልሰማ ይሄን ብላቴና እግዚአብሔር እያናገረው ሊሆን ይችላል ብሎ አሁን ግን ከጠራ አለሁ ይበለው፣ ባሪያ ይሰማል በለው። ባሪያ ይሰማል አለው ሮማ ሃዲያ ቦራ። ከዛ ቀን ጀምሮ እድሜው አልቆ ከምድር እስከ ድረስ ጌታን እየሰማ ሞተ። ዛሬ ማታ አንድን ሰው እግዚአብሔር ሰምቶ አይቶ በማያቅ ድምፅ በኢየሱስ ስም ያናግረው። ራማጋታ ላባጃና ማለት እኔ በህይወቴ ትላልቅ ነገር በህይወቴ የሆኑት መንፈሳዊ አለርት ሲሆን፣ ሁሉ ነገር መንፈሳዊ ሲሆንብኝ፣ እግዚአብሔርን ለመስማት ጆሮዎችን ሳቀና፣ መጽሐፍ ቅዱስ ሳነብ በእንባ ሳነብ፣ በሆዴ ተንከባልዬ ሳለቅስ፣ ከእንቅልፍ ይልቅ ጸሎት ሲጣፍጠኝ፣ መዝሙር ህይወቴ ሲሆን፣ ጠዋትና ማታ ስዘምር ስጸልይ፣ ልሳን ስናገር፣ ቃሉን ስናገርና ሳሰላስል ስውል ትላልቅ አኖይንቲንጎች በህይወቴ ይችላሉ ማለት ነው። ከዛሬ ጀምሮ በእኔና በአንድ ሰው ላይ በሲጄ ታሪክ ሆኖ የማያቀባት በኢየሱስ ስም ይገለጥ። በናዝሬቱ በኢየሱስ ክርስቶስ ስም ይገለጥ። እጆቻችሁን አንሱና እንጸልያለን። በወዳችሁ ተኙና፣ በጀርባችሁ ሆናችሁ ተኙና፣ ተንበርከኩና፣ አልጋችሁ ላይ ሆናችሁ፣ ከስር ሆናችሁ፣ ምንጣፍ ላይ ተንከባላችሁ እያለቀሳችሁ ለአዲስ ነገር ራሳችሁን አዘጋጁ። ጌታ ሆይ በአሮጌ ነገር አዲስ የወይን ጠጅ አትጨምርምና የሚያድስ እጅ ልባችንን እንዲቀይር በኢየሱስም ጸልያለሁ። መንፈሳዊን እርጅና ዛሬ ከእያንዳንዱ ሰው መጥቻለሁ። ሴንሲቲቪቲ ረሃ በኢየሱስ ስም ይጨመርልን። እጆቻችሁን አንሱ እስቲ ባካችሁ። ማባባባ ይሄ መዝሙር እንዘምራለን። አንድ ጊዜ እጆቻችንን እንዳነሳ በቃልህ ልስማው ድምፅህን፣ ላድርግ ስራህን ደስ የሚልህን። ቅባት ይጨመር ጌታ። መቅደስነቴ ላንተ ብቻ ነው፣ የለኝም ባንተ ላይ ደባል የማደርገው። የምር ነው ከልብ ነው ያንተ መሆን ምፈልገው። ማን ከሲቅር ረሃብ ይጨመር አባዬ ይከተል ቆርጦ ልቤ። የምር ነው ከልብ ነው ያንተ መሆን ምፈልገው። ማን ከሲቅር በሀሳቤ ይከተል ቆርጦ ልቤ። የምር ነው ከልብ ነው ያንተ መሆን ምፈልገው። ማን ከሲቅር
ዛሬ ማታ አንተን መምሰል፣ አንተን መስማት፣ አንተን መራብ፣ አንተ ፍቅር መውደቅ በኢየሱስ ስም ይጨመርልን። ጌታዬ 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 የክብር ረሃብ የክብር ረሃብ የክብር ረሃብ የክብር ረሃብ እውነተኛ ጥማት እውነተኛ ጥማት እውነተኛ ረሃብ በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በላይ ያለው ፊትህን መራብ ይብዛልን ጌታ ሆይ ይብዛልን ጌታ በጌታ በኢየሱስ ስም ዛሬ ትንቢት እናገርባቸዋል። የመጠበቅ ዘመናችሁ በቃ። የመገለጥ ዘመናችሁ ደረሰ። ከዚህ በኋላ አትጠብቅም። ተገለጡ ተገለጡ ተገለጥ ተገለጥ። በእሳት ተገለጡ፣ በክብር ተገለጡ፣ በኃይል ተገለጡ፣ በኢየሱስም ተገለጡ። ለትውልድ ተገለጡ፣ ለምድር ተገለጡ። በኢየሱስ 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 ምድር ፍጥረት ናፍቆ የሚጠብቃችሁ እናንተ በጌታ በኢየሱስ ከዛሬ ማክሰኞ ምሽት ጀምሮ ተገለጡ ተገለጡ። ፍንዳታ ይሁን ምድሪቷ ላይ ፍንዳታ፣ አብዮት ይሁን። የክብር አብዮት፣ የመገለጥ አብዮት፣ የቅባት አብዮት፣ የደመናው አብዮት ይሁንባቸው 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 ይሁንባቸው። በቃ 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 በኢየሱስ ስም ውጡ። ከክሎዜት ውስጥ ውጡ። ከተደበቃችሁበት ውጡ። ከተሸሸጋችሁበት ውጡ። ምድሪቷን ውረሱ ውረሱ በኢየሱስ ውረሱ በኢየሱስ ውረሱ በኢየሱስ ውረሱ በኢየሱስ በክብር ውረሱ።